AI the rise of machines ሳይንስ ፊክሽን ላይ አንዳንድ ቦታው ላይ የምናየው ብቻ ሆኖ አይደለም የሆነው እውነት ሆኖ በየቤታችን በየስልኮቻችን ላይ እርግጠኛ ነኝ እዚህ ውስጥ ብዙዎቻችሁ ዛሬ ላይ ለግል ህይወታችሁ ለስራችሁም ያለ AI ኢቭን ፐርፎርማንሳችሁን ኢማጂን የማታደርጉበት ጊዜ ገብታችኋል? ሆነስት እኔ አውጥቻለሁ። እስቲ እዚህ ውስጥ what can I do without the help of some of the AI tools ዛሬ የምጠቀምበትን የምንለው ሰዎች እየበዛን ነው። ያው አጠቃቀሙ እንዴት ነው ምናምን የሚለው እናያለን በኋላ ላይ። ከዛ አንፃር ግን የኤአይ ጉዳይ ከግለሰብ ከተቋምም አልፎ ዓለም አቀፍ ፌኖሜና ነው። 15.7 ትሪሊዮን ዶላር በዓለም ኢኮኖሚ ላይ በ2030 እስከሚደርስ ኮንትሪቢዩት ያደርጋል ተብሎ ይጠበቃል። 85 ሚሊዮን ስራዎችን ያጠፋል ተብሎ ይጠበቃል። ነገር ግን 97 ደግሞ አዳዲስ ስራዎችን ይፈጥራል ተብሎ ይጠበቃል። በ270% ጨምሯል። ኮርፖሬቶች እንደ ሲቢኢ ያሉ ዓለም አቀፍ ተቋማት ኤአይን የሚጠቀሙበት ወይ ደግሞ ለስራዎቻቸው የሚተገብሩበት ፐርሰንቴጅ በ270 ባለፈው 5 ዓመት ውስጥ ጨምሯል። እንዲሁም እንደ ቴልኮ እና ባንኪንግ ከስተመር ሰርቪስ ተቋማት የኤአይን ጉዳይ ለከስተመር ሰርቪስ የሚጠቀሙበት ፐርሰንቴጅ 52% በላዮቹ ይጠቀማሉ። ኔትፍሊክስ ኤአይን ተጠቅሞ ሬኮመንድ በማድረጉ አንድ ሙቪ አይታችሁ የሚቀጥለው እኔ ብሎ ቁጭ አድርጓችሁ ሶፋ ላይ ሰብስክሪፕሽኑ እንድትቀጥሉ በማድረጉ ብቻ በአመት $1 ቢሊዮን ተጨማሪ አግኝቷል። ኢማጂን ኔትፍሊክስ ሲቢኢ ኤአይን እንደዚህ ሆነ ነገር ቢያደርግ ምን ሞር ተጨማሪ ያገኛል የሚለው ነገር በጣም መታሰብ ያለበት እውነተኛ ኮንቨርሴሽን ነው ማለት ነው። 67% አሜሪካኖች በኤአይ ፓወር ሆኖ ሹፌር የሌለበት ራሱን የሚነዳ መኪና ሰው ከሚነዳው ሴፍ ነው ብሎ የሚያስቡበት ማይንድ ሴት ውስጥ እየገቡ ነው። እንዲሁም ደግሞ ማን ነው የሚቀጥለው ሱፐር ፓወር የሚሆነው ትልቁ ጥያቄ ነው። የሚቀጥለው ሱፐር ፓወር በሀገር ደረጃ የሚወሰነው በኒኩለር ዌፐን ወይ በሌላ አይደለም። አዲሱ ትሬንድ በኤአይ አንደኛ የሆነ ሀገር ሱፐር ፓወር ይሆናል። ስለዚህ ከዛ አንፃር ቻይና በ2030 ይሄንን ድርሻ እንደምትወስድ ይነገራል። ከዚህም አንፃር ከፍተኛ የሆነ መተራመስ አለ። የአሜሪካኑ ፕሬዝዳንት ራሳቸው ህግ የሚባል ነገር እንዳይዛችሁ የአሜሪካን የቴክኖሎጂ ተቋማትን ህግ የለም እንደፈለጋችሁ አርጓችሁ ኢኖቬት አርጉ ዴንጀር አለው ብለው ከዛም ባለፈ የአሜሪካ የታክስ ፔሮችን ገንዘብ $500 ቢሊዮን ቼክ ቆርጠው እንደ ዴል፣ ኤችፒ፣ ሲስኮ፣ ኤንቪዲያ የመሳሰሉ ተቋማት ብር አድለው ቴክኖሎጂያችሁን አሳድጉልኝ ሀገራችንን እዛ አድርሱ ብለው ኢቭን እንደናንተ አይነት ተቋም ሌላም ተቋማት የሰርቨር መግዛት በምንቸገርበት ሌቭል ውስጥ ገብተናል። ከክቡራቱ አቤ ጋር እያወራን ነበር። እኛ እኔ ኢምፕሊሜንቴሽን እሰራለሁ፣ ዳታ ሴንተር ገነባለሁ፣ እሳቸው ደግሞ ተቋም ይመራሉ። ለዛ ደረጃ እስኪከብድ ባክሎግ አለ ወይም ደግሞ 2-3 እጥፍ አድጓል ሰርቨር። ለምን $500 ቢሊዮን ኢንጀክት ተደርጎ እነዛ ተቋማት አሜሪካ ፈርስት በሚል ፖሊሲ ሰርቨሮቻቸውን የአሜሪካንን ኤአይ ዳታ ሴንተሮች እንዲያደራጁ ስራ እየተሰራ ነው። ለምን ቢኮዝ ኦፍ ዲስ በ2030 ቻይና ቴክ ኦቨር ታደርጋለች የሚል ሲሪየስ ትሬት አለ። ስለዚህ የኤአይ ጉዳይ እንደው ዝም ብሎ ኮንሰፕትና ሌላ ነገር አይደለም። ግን በአጭሩ እንደው በግርድፉ መቼም በቴሌቪዥን ሾው ላይም ስለ ኤአይ በጣም ሰሞኑን ብዙ እየተጨዋወትን ነው። ነገር ግን በግርድፉ ኤአይ ማለት እንደዚህ የሆነ ምትሃት ወይም ሌላ ነገር አይደለም። ኢትስ ሲምፕሊ a branch of computer science ፎከስ የሚያደርገው ግን ማሽኖች በሰው የኮግኒሽንን ሚሚክ አድርገው ዲሲዥን ሜክ ማድረግ እንዲችሉ የሚያስችል የኮምፒውተር ሳይንስ ዘርፍ ነው። ባጭሩ እንደው በግርድፉ ምን ማለት ነው? ሲስተሞች ወይም ማሽኖች ሂውመን ላይክ ኮግኒቲቭ አቢሊቲ አላቸው። አሁን ስለምንጠቀምባቸው እናውቃቸዋለን። አሁን ሚሞሪ ሁሉ አላቸው አይደል? ከዛስ አልጎሪትም ውስጥ ያለው አሰራር ደግሞ በተለይ ዳታን እና ፓተርንን አናላይዝ አድርጎ ፕሪዲክሽን። በነገራችን ላይ ኤአይ ኢንተለጀንሱ ፕሪዲክሽን ነው። the sophisticated form of probability ነው ኤአይ። ከዛስ አክቲንግ ኦን ዴታ። ኤአይ ያለ ኤሌክትሪክ እና ያለ ዴታ ምንም ሊኖር አይችልም። ስለዚህ ከዚህ አንፃር የሂውማንን ኢንተለጀንስ ሚሚክ የሚያደርግ ድሪቨን ባይ ዴታ ኮንቲኒየስ ለርኒንግ ያለበት ሂደት ነው። ልክ እንደ ሰው በቀጣይነት የሚማር ነው ኤአይ። ውስጡን ዲቴል ብንገባ ፋሲኔቲንግ ነው። በነገራችን ላይ ቤተር ዲሲዥን አድርጎ በዛ ውስጥ የሚሄድ ነው። ከዛ አንፃር እንደው ኤአይ ብዙ ዘርፎች አሉት። እንደው ዝም ብሎ ክራሽ ኮርስ ወይም አጣጤራ በሚባለው ደረጃችን 30 ሰከንድ ረን ላድርግላችሁ። እነዚህ አምስቱ ዋና ቢሆኑም ብዙ ሌሎች ነገሮች አሉት። ግን እነዚህን ዝም ብላችሁ አስቡ። ኤአይን ስታስቡ የሚንቀሳቀስ መሺን ወይ እሱ እያለ ወይም እሱ እያለ እንደ ሰው ሪፕሬዘንት እያደረጉ ስለሆነ እንጂ ኢትስ ናት አ ቲንግ። ኢትስ እነዚህን ሁሉ ያካተተ ነው። የመጀመሪያው ማሽን ለርኒንግ የሚባለው ኮንሰፕት በውስጡ የያዘ ነገር ነው። ምን ማለት ነው? በፊት እኔ ሶፍትዌር ኢንጂነር ነበርኩኝ። በማማከር እስከ መግባት በፊት የምንጽፈው ሶፍትዌር በሙሉ በትእዛዝ ብቻ የሚሰራ ነው አይደለም? ሲንታክስ አለ፣ ሲማንቲክስ አለ። ያልነውን ነገር ኤአርፒ ያልነውን ነው የሚያደርገው፣ ሲአርኤም ያልነውን ነው የሚያደርገው፣ ኮር ባንኪንግ ያልነውን ነው የሚያደርገው ሶፍትዌሩ። ኤአይ ግን እንደዛ በቃ ትልቁን shift ያደረገው ከትራዲሽናል ሶፍትዌር shift ያደረገው ቤዝድ ኦን ዴታ በራሱ ይማራል፣ በፓተርን ቅጥን እየለየ ይማራል የሚባልበት ጥርመሳ በ90ዎቹ ሲመጣ ነው ኤአይ በጣም በሚገርም ሁኔታ የተወለደው።
ሁለተኛው ኮምፒውተር ቪዥን ነው። ይሄ ኮምፒውተር ቪዥን ልክ እኛ አይን እንዳለን እንደ አይን ውሰዱት። አይንና ቪዥንን በቃ ፐርሰፕሽንን ማወቅ የሚችልበት ብቃት ኮምፒውተር ቪዥን ይባላል። ለዛ ነው አሁን ቻት ጂፒቲዎቻችሁ አሁን ኢሜጅ ጀነሬት የሚያደርጉት ቪዲዮ አክተሩና ቪዲዮ መቅረጫው ሳይኖር ጀነሬት የሚደረገው። ስለዚህ ኢሜጅን ማወቅ የሚችልበት የሰው አይነት አይን ኖሮት ነው ቪዥዋል ፐርሰፕሽን የሚችልበት ፊልድ ኮምፒውተር ቪዥን ይባላል። ሶስተኛው ደግሞ ናቹራል ላንጉዌጅ ፕሮሰሲንግ ነው። ይሄ ደግሞ እንደ ጆሮአችንና እንደ አፋችን ውሰዱት። አሁን እኮ ቻት ጂፒቲ እንደ ሰው ነው የምታወሩት አይደል? እንደ ሰው ነው የምታወሩት። ቋንቋም ያውቃል። ጀመና ላይ ስትሄዱም አማርኛ በጣም ጥሩ ሆኗል። ስለዚህ የሂውመን ላንጉዌጅን ማንበብ፣ መጻፍ፣ መናገር የሚችልበት ብቃት የኤአይ አካሉ ኤንኤልፒ ይባላል። ትልቁ ኮር አሁን ጄን ኤአይ የሚለው ትልቁ ኮር በዚህ ውስጥ ነው ያለው። አራተኛው ሮቦቲክሱ አንደኛው ኤሌመንት ነው። የኤአይ አንዱ መገለጫ ሜካኒካል፣ ልክኛ ሰውነት እንዳለን መገለጫው ሁለት እግር ሁለት እጅ ያለው ወይም ደግሞ አንድ እጅ ያለው የፋብሪካ ውስጥ አሁን በየመንገዱም ሁለት እግር ያላቸው ሮቦቶች እየታዩ ነው በየሀገሩ። ይሄ አንደኛው መገለጫ ሮቦቲክስ የሚባለው ነው። ሌላው ቢግ ዴታ ነው። ዳታ ዋናው ኤአይን አንጎሉን እንዲሰራ የሚያደርገው ኤሌመንት ነው። ልጅን ስናሳድግ ከለር፣ እንስሳ፣ ፊደል፣ ቅርጽ የሰጠን አሳድገን ነው ኢንተለጀንት እንደሚሆነው ሁሉ ዳታ የፈለገ የሚገርም ዳታ ሴንተር ሰርተን የሚገርም ጂፒዩ ገጥመን በዳታ ፊድ ካላደረግነው ትሬንድ ሊሆን አይችልም። ስለዚህ እነዚህን ዝም ብላችሁ ስለ ኤአይ ስታስቡ እንድታስቡት ነው።